ዛሬ በእንግሊዝ ፕሪሚየር ሊግ የ27 ሳምንት የመጨረሻ አንድ ጨዋታ ይደረጋል። በማንቸስተር ዩናይትድ እና በኤቨርተን መካከል ማንቸስተር ዩናይትድ በተከታታይ 5 ጨዋታ ካለመሸነፍ ጉዞ በኋላ ስድስተኛ ጨዋታውን ዛሬ ያደርጋል። ማንቸስተር ዩናይትድ ከኤቨርተን ጋር የመጀመሪያውን ጨዋታ በኦልድ ትራፎርድ 1-0 መሸነፉ ይታወሳል። እንዲሁም ኤቨርተን በጎዶሎ ተጫዋች ተጫውቶ ማንቸስተርን ማሸነፉ ይታወሳል። ዛሬ በሜዳቸው በዴቪድ ሞይስ እየተመሩ ምን ሊያደርጉ ይችላሉ የሚለው በጉጉት ይጠበቃል። እንግዲህ ማይክል ካሪክ ከጨዋታው በፊት አስተያየቱን ሰጥቷል። የቻምፒዮንስ ሊግ ተሳትፎ ቦታ ድል በእጃችን ላይ ነው ሲል ተናግሯል። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው በአውሮፓ ቻምፒዮንስ ሊግ መሳተፍ ስለመቻሉ ተጠይቀው ሁሉም ሰው ይህንን ጥያቄ መጠየቁ ያስደስታል፣ ለመጀመር ራሳችንን ጥሩ ቦታ እንዳስቀመጠን ያሳያል ሲል ተናግሯል። ቡድናቸው ጥሩ ደረጃ ላይ መሆኑን የገለጹት ማይክል ካሪክ ነገር ግን አሁንም የተሻለ ቦታ መሆን እወዳለሁ መሆንም አለብን ሲሉ ተናግረዋል። አክለውም የቻምፒዮንስ ሊግ ተሳትፎ ቦታ እድል በእጃችን ላይ አለ፣ እድሉን የመጠቀም የኛ ኃላፊነት ነው ሲሉ ተናግረዋል። ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ላይ ከኤቨርተን ጋር የሚያደርገው ጨዋታ ምናልባትም ካሸነፈ ወደ አራተኛ የሚመለስበትን እድል የሚያሰፋበት ጨዋታ እንደሆነ ይታወቃል። ይህን ጨዋታ ማን ያሸንፋል? ግምታችሁን በኮሜንት ሴክሽን አጋሩን። ጣሊያናዊ አሰልጣኝ ካርሎ አንቸሎቲ ክሪስቲያኖ ሮናልዶ ንግግር የስልጠና ፍልስፍናዬን እንድለውጥ አድርጎኛል ይላል። ስለ ጠንካራ ልምምድ የጠየቁት ካርሎ አንቸሎቲ በዚህ ዙሪያ የሮናልዶን ንግግር ነው የማስታውሰው ሲሉ ተደምጠዋል። ሮናልዶ ከመጠን ያለፈ ውሃ ተክሎችን ይገድላል ብሎ ነበር ያሉት ካርሊቶ ይህ ንግግር አሁንም አይምሮዬ አብሮኝ አለ። ልምምዶችን፣ ጉዞዎችን፣ ዝግጅቶችንና ጨዋታዎችን ማሰብ አለብን ያሉት አሰልጣኙ ይህ ከሆነ ተጫዋቾች ሁል ጊዜም በቂ ጉልበት ይኖራቸዋል ሲሉ ተናግረዋል። ካርሎ አንቸሎቲ አያይዘው ለበርካታ ዓመታት አብሯቸው የቆየው የሮናልዶ ንግግር ለስኬታማ የአሰልጣኝ ጉዟቸው ገዛ እንዳደረገላቸው ተናግረዋል። ሉዊስ ዲያዝ በባየር ሙኒክ ባለው ኮንትራት ውስጥ የጀርመንኛ ቋንቋ መማር የሚያስገድድ አንቀጽ ተካቶ እንደሚገኝ ተገልጿል። ሉዊስ ዲያዝ የጀርመን ቋንቋ መናገር ካልቻለ 5000 እስከ 50000 ዩሮ የሚደርስ ገንዘብ ከደሞዙ ላይ እንደሚቀነስ ተነግሯል። ሉዊስ ዲያዝ በሳምንት እስከ 3 የሚደርስ የቋንቋ ትምህርት ጊዜ ያለው ሲሆን ያሳየው መሻሻል በክለቡ እንደሚገመገም ተዘግቧል። በውሉ የተካተተውን አስገዳጅ የቋንቋ ሕግ አሟልቶ ካልተገኘ ሉዊስ ዲያዝ የገንዘብ ቅጣት እንደሚደርስበት ተነግሯል። ዲያዝ ባለፈው የውድድር ዓመት ሊቨርፑልን በመልቀቅ ባየር ሙኒክን መቀላቀሉ አይዘነጋም።